ሁሉም ሴቶች አንድ አይደሉም ማለት ሁሉም አንድ ልከራከር ይኸውልሽ ምን አለ መሰለሽ ለምሳሌ የራሷ የሆነ ቦታ አላት ስፔሻል ቦታ አላት እናትም የራሷ የሆነ ስፔሻል ቦታ አላት ግን ሲጀመር የቤተሰብ ቦታና የሚስት ቦታ የተለያየ ነው of course የሆነ የማነስ የመብለጥ ነገር ሳይሆን የሚስት ቦታ የተለየ ነው የእናት ቦታ የተለየ ነው ሚስቴ ከቤተሰቦቼ ጋር ግንኙነት ሲኖራት ይከብዳታል በተለይ ከእናቴ ጋር መቀራረብ አትፈልግም ሰላም እና ክብር ለሁላችሁም ይሁን ይላል የዛሬ ባለ ታሪካችን እኔ ከባለቤቴ ጋር ከተጋባን 1 ዓመት ሆነ ከጋብቻችን ጀምሮ እስካሁን ድረስ ከባድ ችግር አልነበረም ነገር ግን አንድ ጉዳይ በቅርቡ ቤታችን ሰላም ነሳው ሚስቴ ከቤተሰቦቼ ጋር ግንኙነት ሲኖራት ይከብዳታል በተለይ ከእናቴ ጋር መቀራረብ አትፈልግም እናትህ በሁሉ ነገር ውስጥ ትገባለች ትላለች እኔ ግን እናቴን ለማክበር ሚስቴን ላለመጉዳት በሁለቱም መሃል ተጣብቄ አለሁኝ ለአንዳቸው የሆነ ነገር ሳደርግ አንዳቸው ይከፋሉ በዚህ ምክንያት ቤቴ ውስጥ ክርክር በዝቷል በእኔና በሚስቴ መካከል ፍቅር እየቀነሰ መጥቷል እና በሚስቴ መካከል ፍቅር እየቀነሰ መሄዱን ፈራሁኝ ምን ትመክሩኛላችሁ ይላል የዛሬ ባለ ታሪካችን በቤተሰብ ጉዳይ ከባድ ነው አይደለ ማለት ፍቅር ማለት በፍቅር ስትኖሪ አንድ ሰው ከሚስቱ ጋር ተጋብቶ በሚኖርበት ጊዜ ቤተሰብ ጣልቃ መግባት የለበትም ብዬ አስባለሁ ምክንያቱም ባልና ሚስት ምንም አይነት ነገር ምንም ይፈጠር ምንም በእነሱ መሃል ማንም መግባት የለበትም ከዚህ ቀደምም አንድ ባለ ታሪካችን በዚህ ጉዳይ እንድናወራ አይደለ እና ስለዚህ አሁን አንቺ ምን ትያለሽ እስኪ በዚህ ጉዳይ ምን ትያለሽ ቤተሰብ ፍቅር ውስጥ መግባት አለበት ግን ታሪኩ ልጁ ራሱ ለአንዳቸው የሆነ ነገር አድርጌ ምናምን ብሎ የጻፈው ነገር አለ አዎ ምን አለ መሰለሽ እና ለምን ሲጀመር የቤተሰብ ቦታና የሚስት ቦታ የተለያየ ነው of course የሆነ የማነስ የመብለጥ ነገር ሳይሆን የሚስት ቦታ የተለየ ነው የእናት ቦታ የተለየ ነው እኔ እንደማስበው ማለት ነው የሚስት ቦታ የተለየ ነው የቤተሰብ ቦታ ደግሞ የተለየ ነው የሆነ የመብለጥ የማነስ የመግዘፍ ነገር ምናምን ሳይሆን ሲጀመር ቦታው የተለያየ ነው የሆነ ማለት አሁን እሱ ቤተሰቡን አስደስቶ ሚስቱን ማስከፋት የለበትም ሚስቱን አስደስቶ ደግሞ ቤተሰቡን ማስከፋት የለበትም ሁለቱንም እኩል ማስኬት ትልቁ ሚና የሚጫወታል ብዬ የማስበው መሀል ላይ ያለው ለእርሳቸው ልጅ ለሴቷ ደግሞ ሚስት የሆነው ሰው ነው ትልቁ ሚና መጫወት ያለበት ማለት ነው ክፍተትም የሚፈጥረው እሱ ነው ያን ነገር ክፍተት እንዳይፈጠር ማድረግ የሚችለው እሱ ነው ምክንያቱም እዚህ ጋር የሆነ ነገር እያደረገ እሷን የበታች አድርገው እንዲያስቡ የሚያደርገው ተግባር ካለ ቤት ላይ እነሱም ለሷ ክብር አይኖራቸውም ለሷን ቦታ እሱ በሚሰጣት ልክ ነው በነገራችን ላይ ቤተሰብ ለሚስት ቦታ የሚሰጠው እሱ በሰጣት ክብር ልክ እሱ በሰጣት ቦታ ልክ ነው ክብር የሚሰጠው እንትንም ለቤተሰብም ቢሆን ደግሞ እሱ ለቤተሰቡ ክብር በሰጠው ልክ ነው ሚስትም ቤተሰቡን የምታከብረው እዚህ ጋር የማሳነስና የእንትን የማለት ጉዳይ መግባት የለበትም ብዬ ነው የማስበው ስለዚህ ለቤተሰቡ ለእናቱ መስጠት ያለበትን ቦታ ለእናቱ መስጠት መለየት መቻል አለበት በቃ ለሚስቱ መስጠት ያለበትን ቦታ ለሚስቱ መስጠት አለበት ሚስቱ የራሷ የሆነ ቦታ አላት ስፔሻል ቦታ አላት እናትም የራሷ የሆነ ስፔሻል ቦታ አላት ግን አንደኛ እናት ናት ሚስት ከእናት ጋር እኩል ትሆን አይባልም እናት ናት ምንም የእናትም ቦታ እንኳን ሚስት አይደለም አባት አይሸፍነው የእናት ቦታ በጣም እጅግ በጣም ትልቅ ነው ግን ሚስትም ደግሞ እሱም ብላ ስትመጣ እጅግ በጣም የሚወዷትን ቤተሰቦቿን ትታ እያንዳንዱን ነገር እሱ ሁሉ ነገሬ ነው ህይወቴ ነው ያኖረኛል እናቴም አባቴም ቤተሰቤ ምንም ሴት ልጅ እኮ
ቢከፋት ምን ቢላትም በፊት እኮ መታማክራቸው ብዙ ቤተሰቦች እነዛን ትታ በቃ ምንም ካገባች በኋላ እኮ በቃ የምትነግረውም የምትለውም ቤተሰቧም ጓደኛዋም ምናምን እኮ ባሌ ነው ብላ ነው የምትመጣው። እዚህ ጋር ግን እሱ ደግሞ ግን አሁን እዚህ ጋር ምንድን ነው መሰለሽ እሱ እያለ ያለው ጥፋት አጥፍቷል። መጀመሪያ ጥፋት ያጠፋ ይመስለኛል። ምክንያቱም ለቤተሰብ ማድረግ ያለበትን ለቤተሰብ ማድረግ አለበት። ምክንያቱም እሷ ሳታቅ ነው ብዬ ማስብ አይደለ? እሷ ሳታቅ ለምን ያደርጋል? ለመሰለሽ አንዳንዴ ምን አለ መሰለሽ ሁሉም ሴቶች አንድ አይደሉም ማለት ሁሉም ወንድ አንድ አይደለም። ይኸውልሽ ምን አለ መሰለሽ ለምሳሌ አሁን አንድ ሴት ባሏ በማያውቅበት መንገድ ቤተሰቧን ሰፖርት ልታደርግ ትችላለች። ብዙ አብዛኛው ሴት እንደዚህ አታደርግም። ምታደርጋለች አለች የለችም አይደለም። ሁለተኛ ደግሞ ባልም እንደዛው ሚስቱ ሳታውቅ ለቤተሰቦቹ ሰፖርት ቤተሰቦቹን የሚደግፍ አለ። ግን እዚህ ጋር ምንድነው ከሚስቱ ጋር ተነጋግሮ ማድረግ ላይፈልግ ይችላል። ያው ምክንያቱም ለቤተሰቡ በጣም ብዙ ነገር በሚያደርግበት ጊዜ ሚስቱን ሳይጎዳ ለሚስቱ ማድረግ ያለበትን ነገር እያደረገ ቤተሰቡንም የሆነ ነገር እየደገፈ ሊሆን ይችላል። በዛ ታይም ግን ሚስት ቅናት መንፈስ ሊኖርባት ይችላል። እኔ ግን ይሄን አልደግፍም። አሁን ማለት እንደዛ ነው ሳስበው በሴት ምናልባት ተደብቆ ቢደረግ ምንም አይመስላት ሴት ምናምን ልትኖር ትችላለች። ግን አሁን ለምሳሌ እኔ ይደብቅ ብዬ አላስብም እንደራሴ። ምክንያቱም ያንን የሚደብቅ ከሆነ ሌላም ነገር ከሷ የሚደብቅ እንደሚመስላት ነው የማስበው። ምክንያቱም ትዳር ላይ ደግሞ ድብቅነት አያስፈልግም። ይመካከራል፣ ይሄን ላድርግ ይላል፣ ያደርጋል። ማድረግ ያለበትን ነገር ያሰበውን ነገር አታድርግ ብላ የምትከለክለው ከሆነ ሂዶ ያድርግ። አሁን የሱ ነገር እንደዛ ነው። አሁን አታድርግ የሚለው ነገር አታድርግ የምትለው ከሆነ ነው ማድረግ። አታድርግ የምትለው ከሆነ ሲጀመር አለ ምክንያት እኔ ለምን ማለት ክፋት ኖሮባት ከሆነ እንደዚህ የምትለው ለምን ይሰማታል? አይስማት ነው የምለው። ማድረግ ያለበትን ነገር ያድርግ። ግን ደግሞ እሷ በምክንያት በሪዝን ከሆነ እንደዚህ በዚህ ጊዜ እንዲህ መሆን አለበት በዚህ ጊዜ እንዲህ መሆን አለበት የሚለውን ነገር ተማምነው አስበውበት እና አቅደው ነው። ቤት ሲጀመር ባልና ሚስት ሲባል የሆነ ነገር ሲደረግ በቃ ምንም ድብብቆሽ የሚባል ነገር አያስፈልግም፣ መኖር የለበትም። እዚህ ጋር እሷን ደብቆ ከኋላ ኋላ የሆነ ነገር እያደረገ እሷም እሱን ደብቃ እንዲህ ከኋላ ኋላ የሆነ ነገር መሀል ላይ ሌላም ነገር መደባበቅ ይጀመራል። ከዛ ያ ነገር እውነቱ የወጣ ቀን ቤታቸው ድብልቅልቁ ይወጣል። እኔ በትዳር መሀል በምንም በቤተሰብም ጉዳይ ይሁን በምንም ጉዳይ ይሁን ባልና ሚስት መሀል ላይ ድብብቆሽ ይኖር ብዬ አላስብም። መኖርም የለበትም። ሁለተኛ ደግሞ ቤተሰብም በባልና ሚስት መሀል መግባት የለባቸውም። ጭራሽ በፍጹም መግባት የለበትም በባል ቤተሰብ መሀል። በቃ እሱ ነው ይሄንን እያንዳንዱ ነገር ሚና መጫወት የሚችለው ባል ነው። በቃ ጣልቃም እንዳይገቡ ማድረግ የሚችለው እሱ ነው። እሱ የሆነ ክፍተት ከፈጠረላቸው መግባት የእሷን ቤተሰብ ይሁን የእሱን ቤተሰብ ይሁን እንዲገቡ ክፍተት ከፈጠረላቸው ማንም እኮ የሚያደርገው ነገር ነው። ከመግባት ወደ ኋላ አይደለም። የተከፈተ በር ላይ በር ከፍተህ ቁጭ አድርገህ ሰውን አትግባ ማለት እኮ አትችልም። ግን የሰው ልጅ እሱ ክብሩን ከጠበቀ ትዳሩን፣ ቤቱን፣ ሚስቱን ካከበረ ቤተሰብ ለምን አያከብረው? እሷ ባሏን ካከበረች ቤቷን ካከበረች የሷ ቤተሰብ ለምን እሱን አያከብረው? እውነት ነው የሰው ልጅ። ስለዚህ ትልቁ ስህተት ያለው ሚስቴኩ እሱ ጋር ነው ማለት ነው። ትልቁ ሚና መጫወት አለበት ብዬ የማስበው ባል ነው። ምክንያቱም በሁለቱም ወገን ያለው እሱ ነው። እዚህ ጋርም በእነሱ ወገንም ያለው እሱ ነው፣ በሚስትም ወገን ያለው እሱ ነው። ትልቁ ሚና መጫወት ተከባብረው ተዋደው ተፋቅረው መኖር እንዲችሉ ማድረግ የሚችሉ። ግን አንዳንዴ ደግሞ ምን አለ መሰለሽ እኔ በዙሪያዬ የማያቸው ሰዎች አሉና ባልና ሚስት በጣም ብዙ ጊዜ የሚናናቁበትን ታይም አለ ማለት አንዳንዴ ባል ለቤተሰብ የሆነ ነገር በሚያደርግ ጊዜ ለምን ታደርጋለህ የምትል ቅናት መንፈስ ያለባት ሴት ትኖራለች ብዬ አስባለሁ። አለ የምናየው ነገር አለ እና አንቺ ስለዚህ ጉዳይ ምን ትያለሽ? እስኪ መኖር አለበት ማለት እኔ ለሷ ሳያጎልባት ለሷ ሁሉ ነገር አድርጎ ምን ችግር አለ ቢያደርግ? ማለት እዚህ ጋር ቤቱ ላይ ክፍተት የማይፈጥር ነገር ከሆነ ግን ምን አለ መሰለህ አንተ ኖረህ ነው ቤተሰብህን የምታኖረው። ምን አለ መሰለህ አንዳንድ ወንድ አለ የራሱን ቤቱን እዚህ ጋር ያለውን ትዳሩን ጎጆን እየበጠበጠ ሄዶ ግን የእናት አባቱን ቤት ለማቅናት የሚፈልግ
እሷም ሴቷን ብትሆን እዚህ ጋር የራሷን የያዘችውን ጎጆዋን እየበተነች እየዋሸች ምን እያለች ያንን ግን ይቀድማል ብዬ የማስበው እኔ አንተ ስትኖር ነው፣ እሷ ስትኖር ነው፣ ባል ሲኖር ነው ቤተሰቡንም ሊያኖር የሚችለው። እሱ ከሌለ የለም እኮ በቃ እዚህ ጋር ኃላፊነት ወስዶ አማና ተሰጥቶት ያመጣቸውን ቤተሰቦች እየበተነ ግን ለራሱ ወገን ብቻ የሚያደላ እሷም እዚህ ጋር ቤተሰቦቿን ትታ ለቤተሰቦቿ የምትወግን ከሆነ ያ ትክክል ነው ብዬ አላስብም። የፈለገ ቤተሰብም ቢሆን የፈለገ ወላጅም ቢሆን በቃ ትዳር ብሎ እስከመሰረተ ድረስ እሷም ትዳር ብላ እስከኖረች ድረስ ማስቀደም አለባት ብዬ የማስበው ቤቷን ነው። ስለዚህ ለእናቱ ቦታ መስጠት ካለበት ማለት ለእናቱ መስጠት ያለበትን ቦታ መስጠት አለባት። እናት እዚህ ምድር ላይ ከምንም በላይ ነች። ሚስትም እንደዚህ ማለት ለሚስትም ቦታ መስጠት ካለበት ለሚስት ቦታ መስጠት አለበት። ትክክለኛ ቦታ የሚገባት ቦታ አላት ሚስት። እናትም ብትሆን የሚገባት ቦታ አላት። እናት ደግሞ በትዳር መሀል መግባት የለባትም ብዬ ነው የማስበው። እናትም ብቻም ሳትሆን ሙሉ ቤተሰብ መግባት የለባቸውም ብዬ ነው የማስበው። የሚስትም ቤተሰብ በቃ በትዳር መሀል መግባት የለባቸውም። ያን ማድረግ የሚችሉት ደግሞ የእሷ ቤተሰቦች እንዳይገቡ ማድረግ ያለባት ሚስት ናት። የእሱ ቤተሰብ እንዳይገባ ማድረግ ያለበት ወንድ ነው። በቃ ዘብ መቆም ያለበት ባል ነው። ለቤቷ ዘብ መቆም ያለባት ሚስት ናት እንጂ እሷ የሆነ ነገር እያለች እየሄደች እያወራች ከኋላ ኋላ እየተደባበቀ እሱም እየሄደ የሆነ ነገር እያደረገ ከኋላ ኋላ እያወራ እሷም ሄዳ ከኋላ ኋላ እያወራች የሆነ ነገር ያ መከባበር ያመጣል ብዬ አላስብም። አንድ ነገር አለ። ምን አለ መሰለሽ ብዙ ጊዜ ብዙዎቹ ያወሩታል። አንድ ባል ተሳስቶ ሄዶ ለእናቱ ሚስቴ እኮ እንደዚህ አስቀየመችኝ ድንገት ተሳስቶ ሄዶ ብሏት ከሆነ መቼም ቢሆን ያቺ እናት የልጇ ሚስት እንደ ጠላት አድርጋ ነው የምታየው። ትልልቅ ሰዎች ሲያወሩ ነው የሰማሁት። እና በፍጹም ተሳስተህ ለእናትህ ሄደህ ሚስቴ እኮ እንዲህ አድርጋኛለች፣ ባለቤቴ እኮ እንዲህ ጨቁናኛለች፣ ወይ ደግሞ እንዲህ አይነት ነገር ተናግራኛለች ብለህ በፍጹም ተሳስተህ ሄደህ አትናገር። በጣም ከባድ ነው። ምክንያቱም እናት በልጇ አትደረግ። ሁሉም የራሳቸው ቦታ አላቸው፣ የተከበረ ቦታ አላቸው። ስለዚህ እናቴን ላለማስከፋት ብሎ አንዳንዴ ደግሞ እናቴ ከምትከፋ እሷ ትከፋ ምናምን ብሎ የሚያደርጉ ወንዶች ደግሞ አሉ። እናቴ ከምትከፋ እሷ ስትከፋ ማለት ሁለቱንም አለማስከፋት ነው ያለበት በተቻለው መጠን እንጂ እናቴ ከምትከፋ እሷ ስትከፋ ምናምን የሚባል ነገር መኖር አለበት ብዬ አላስብም። እሷም እናቴ ከምትከፋ ቤተሰቦቼ ከሚከፉ እሱ ይከፋ ማድረግ አለ። እሷም አማና ናት። እዚህ ጋር ቤተሰብ ነው። እሷም ቤተሰቤን ብላ ሁሉ ነገር ትታ ነው እሱን ብላ የመጣችው እና እሷም አማና ናት። ስለዚህ ቤተሰባችን እንዳልከው አንተ ነህ ማስተካከል የምትችለው። ይህን ነገር መፍታት መቻል አለብህ። በቃ ከዚህ በኋላ ማድረግ ያለብህ እኛ የራሳችንን ሀሳብ ሰጥተናል። እንግዲህ አንተን ሀሳብ ማለት አንተ የምትወስነውን ትወስናለህ። የቤተሰቦቻችንን ሀሳብ ከስር መታየው ነው የሚሆነው። እንግዲህ ቤተሰቦች እንደተለመደው ሀሳብ አስተያየታችሁን ስጡ ትላለው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ እንላለን። እናመሰግናለን።